የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ያው ሰይፉ በኢቢኤስ ለመላው ኢትዮጵያ እናቶች እንኳን በዓለም አቀፍ ደረጃ ለሚከበረው የእናቶች ቀን በሰላም አደረሳችሁ ይላል። ለዛም ነው እንግዲህ በበርካታ ፊልሞችና ተውኔቶች ላይ እናት ሆና በመስራት ታወቃለች። በሙያ 35 ዓመት፣ በትዳር 25 ዓመት የእናትነት ምሳሌ ስለሆነች የሰይፉ በኢቢኤስ እንግዳ አድርጊያታለሁ። ተወዳጇን ተዋናይት አስቴር አለማየሁን ሞቅ አድርጋችሁ ወደዚህ ጋብዟት። አስቱ ሰላም ነው ወይ? ሰላም ያችሁ ይራበታ ትክክለኛ በቃ ማዘር የመጣች ነው መሰለኝ። እኔ ግን አሁን ራሱ ባለሽበት ሁኔታ እንኳን አንቺ ራስሽ እናት የሚያስፈልግሽ አሁን ለተውኔቱ ማለት ነው። እናት ብቻ ሳይሆን ሚስትም ሆነሽ መስራት የምትችይበት አቋም ላይ ያለሽ ነው የሚመስለኝ። ተስማማላችሁ? ግን አሁን በቃ በእናትነቱ ጸናሽ? አዎ 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 ሰይፍዬ እንጂ አፍቃሪ ሆነሽ ከሰራሽ ብዙ ጊዜ ሆነሻል። አዎ ቆየሁኝ። የለም አጠቃላይ 17 ፊልሞች አልሰራሽም? ሰርቻለሁ። 35 ዓመት በተውኔት ብዙ ያልተነገረላት ግን ብዙ የሰራች አስቱን ሞቅ አድርጋችሁ እስኪ እንኳን አደረሰሽ በሏት። ላንቺ በተለየ ቦታ ላይ የምታስቀምጪው ስራሽ አሁን ለምሳሌ ከልጅ ልጅ መምረጥ ቢከብድም በጣም በቃ እንኳን ሰራሁት የምትይው ፊልምሽ የትኛው? ከፍቄ ጋር የሰራሁት ነፍሱን ይማረውና 10ቱ ቀናት ፍቃዱ ተክለማርያም። አዎ በጣም ፈታኝ ስራ ነበር። ከትልቅ ሌግዠሪ ከሆነ መኖሪያ ቤት ወጥተን ጎዳና ላስቲክ ቤት ውስጥ ያደርንበት ፊልም ነበርና እሱም ፊልም በመስራቴ አብሶ ከፍቄ ጋር ሆኜ በጣም ደስ ይለኛል። አፍቃሪ ሆኖ ነው የሰራው? ባልና ሚስቶች ሆናችሁ ነው የሰራችሁት? በባልና ሚስቶች ሆነን የሰራ ነው። ይሄ እሱ ለተወሰነ በሕክምና ሊሞት 10 ቀናት ቀርቶታል። 10ቱ ቀናት የተባለውም በዛ ነው። ነገር ግን ሚስቱ ይህንን ህመም እንዲረሳ ወደ ልጅነታችን እንመለስ እስቲ ትልና ወደ ልጅነታቸው ተመልሰው የመጀመሪያው የሚጀምረው ከየት ነው? ምንም ሰው ሳይፈሩ መስቀል አደባባይ ላይ ልጆች ሰኞ ማክሰኞ እየተጫወቱ ባሉበት ሰዓት ከልጆቹ ጋር ሰኞ ማክሰኞ መጫወት ይጀምራሉ። ከዛ ይቀጥሉና አዋሳ ይዛው ትሄዳለች የፍቅር ሐይቅ በጀልባ ሲዝናኑ ይቆያሉ። ከዛ በኋላ ግን ተመልሰው 10ኛው ቀን ላይ ሲደርስ በጣም ትጨነቃለች። ይሞታል ብላ ትጠብቃለች። ሳይሞት ቀረ፣ ዳነ። ዋው ሃፒ ኢንዲንግ ነው። አዎ ደስ ሲል ግን ሃፒ ኤንዲንግ አይደለም። ከዚህ በኋላ ያለውን አትንገሪኝ በቃ ይቅርብኝ እንዳይሞት። ምክንያቱም ደስ ብሎት እንዲሞት የተወሰነለት ቀን ስላለ በነዛ ቀናቶች መደረግ አለበት እና በጣም በሰቀቀን የሚታይ አይነት ፊልም ነበር አለ። አሁን ዩቲዩብ ላይ አለ። አየዋለሁ። ይኸው በጣም እንዴት ነው እናንተም ይዩት። አስቱ አንቺ እንግዲህ ብዙ ሚስት ሆነሽ ሰርተሻል፣ ብዙ እናት ሆነሽ ሰርተሻል። ትክክለኛው አስቱስ ለምሳሌ በትዳር 25 ዓመት ሲባል የዛሬ 25 ዓመት ነው ማለት ነው ያገባሽው? አዎ ነው ወይስ በትውውቅ ያሳለፋችሁት ጊዜ ነው? እሱኛው ከተደመረማ ይረዝማል። 35ም ሊበልጥ ነው። አዎ 25ቱ የጋብቻ ነው። ጋብቻ ትዳር ሚያዝያ 27 አሁን ሚያዝያ 27 በትክክል 25ኛ ዓመቴ ነው። እንኳን ደስ አለሽ። 25 ዓመት በትዳር። ተውኔቱ አካባቢ ነው ባለቤትሽ? በጭራሽ። ትውውቅ እንዴት ነበር? ትውውቃችን ባሌ የወንድሞቼ ጓደኛ ነበር።
ወንድሞችሽ መጀመሪያ ላይ ደስ አላላቸውማ? አላላቸውም። ወይ ወንድም ባህሪ ነው። አዎ አላላቸውም። ወንድም በነገራችን ላይ አያስጠብስም። እህት ግን ስትሆን አይደል ይባላል። ደርሶብሻል እንጂ? አይ እሺ። እና ያው ቤተሰብ ነበርን። እሱ ወንድሞቼ ጋር ይመጣል፣ ያድራል፣ ይሄዳል። እኔ የቤቱ የመጨረሻ ልጅ ነኝ እና ሲመጣ ሲሄድ ምንም ነገር አልነበረም። ግን በቃ ረጅም ዓመት ከተቆየ በኋላ ነው እኔ ጋር ሳይሆን እሱ ጋር ለካ ፍቅር አለ እያየሽ ወዶሻል። ከዛ በኋላ በቃ በጊዜው እንኳን ሊሆን የሚችለው ወድጄሻለሁ የሚለውም ነገር የመጣው ከሱ ነው። አዎ። ከዛ በኋላ ከሱ ስለመጣ አንቺም በጉዳዩ ላይ ትኩረት ሰጠሽ። አዎ። ከዛ በኋላ አብረን ሆነን እልዋ ነው። ደስ ይላል እንግዲህ ቤት ድረስ። ስለዚህ እስኪ ፎቶ ንገሪ። እነዚህ ያው 2 ልጆቼ ናቸው። ባለቤቴ። አዎ 2 ሸበላ ልጆች። አዎ እግዚአብሔር ይመስገን። አንድም አለኝ እዚህ ውስጥ ስለሌለ ነው። ከኔ አብራክም ባይፈጠር የባለቤቴ ልጅ ነው፣ የኔም ልጄ ነው። ኢዮብ ይባላል። በእለቱ ሰርጉ ላይ ስላልነበር ነው እንጂ እኔ 2 ናቸው አልልም፣ 3 ናቸው ልጆች። እኛም የቆጠርነው 3 ብለን ነው። አንለያዩ። ብዙ ጊዜ ትዳር ላይ በጎን በተለያዩ አጋጣሚዎች የሚወለዱ ልጆች ከዋናው አሁን ካለው ቤተሰብ ጋር በድራማውም ይሁን በፊልሙ ላይ ሳይስማሙ ሲቃቃሩ ምናምን አይነት ነገር ነው። አንቺ ላይ ግን ያየሁት እሱን አይደለም። ባለቤቴ ተማሪ ሆኖ ወደ ደሴ ወልዲያ አካባቢ ተማሪ ሆኖ ነው የተወለደው። ከዛ በኋላ ረጅም ዓመት ቆይቶ የአባትነት ጥያቄ መጣ እና አባቴን ማግኘት ፈልጋለሁ ብሏል። ደሴ አካባቢ የባለቤቴ ወንድም ሚስት ቤተሰቦች አሉና ወደ እነሱ ሄዶ አባቱን ማግኘት ፈለገ። ከዛ በኋላ ይሄንን ነገር እኔ ሰማሁ። የልጆቼ ወንድም ነው፣ ከኔ በፊት የሆነ ነገር ነው። ስለዚህ ለምንድን ነው አባትንና ልጅንም አላገናኘው ብዬ እዛ ያለ መምህር አለ፣ ንጉሴ ይባላል። እሱን እንዲፈልገው አድርጌ እንዲገናኙ አድርጌ ከዛ በኋላ ከደሴ አዲስ አበባ አስመጥቼ አባትና ልጅን አገናኘው። ዋው! የገረመኝ ለምን መሰለሽ? እኔ ደግሞ በተቃራኒ ብዙ የማውቀው ታሪክ አለ። እና እንደዚህ ነገር ተፈጥሯል ተብሎ በቃ ሌላ ቀውጤ እንኳን ለማገናኘት አይደለም ባልነበርሽበት ህይወት ለተፈጠረው ታሪክ ራሱ የዛሬ የጠብ ምክንያት የሚያደርጉ ሰዎች አሉ። አይ በጭራሽ መሆን የለበትም። ዘመኑ ተቀይሯል። በድሮ በበፊት እናቶቻችን ጊዜ እንኳን ያው እንጀራ እናት ተብሎ ልጅ ያድጋል። በእርግጥ የእንጀራ እናት ስሟ ክፉ ቢሆንም በዛ መሃል ደግሞ ጥሮች አሉ እና ያ አስተሳሰብ በጭራሽ እኔ ጋር የለም። እኔ ከልጆቼ ጋራ ወንድም ሆኖ አብሮ እንዲኖር ነው የፈለግኩት። ከዛ በኋላ ምን ተፈጠረ? እሱም ስራ ላይ ነበር። ከዛ ዝውውር ጠየቀ፣ አዲስ አበባ መጣ፣ ከቤተሰብ ጋር ተቀላቀለ፣ አገባ፣ ወለደ። ዛሬ በፍቅር ነው የምንኖረው። እኔ እንደውም ስም ላወጣ ነው። እውነት ይሄ መጥፎ ስሜት ሲኖረው እንጀራ እናት የሚለው ሊያስኬድ ይችላል። ያንቺ አይነት ስሜት ደግሞ ሲኖር እንጀራ በወጥ እናት። በቃ ይሄ እኮ ነው የሚያስፈልገው። እውነቱን ለመናገር ብዙ የሚገራርሙ የእንጀራ እናቶች አሉ፣ ብዙ ያልተወራላቸው እናቶች አሉ። እና ለዚህ በጣም አጭር እድሜ እንኳን ተባልተን በትንሽ በትልቁ ተጣልተን ይቅርና ተፋቅረንም በጣም አጭር ነው እድሜያችን። እና ይሄን የመሰለ የአመለካከት ለውጥ፣ በጣም ዘመናዊ የሆነ አመለካከት ለውጥ ቤተሰብሽ ላይ ሞክረሽ ለእኛም ደግሞ ለሌሎችም ትምህርት እንዲሆን ስለነገርሽን እድሜ ከጤና ይስጥሽ። አሜን አሜን። አስቱ ስላንቺ ስሰማ ባትሪ ድንጋይ ቻርጅ ታደርግ ነበር፣ ያውም በጡቷ። በቻይንኛ ነው የሳቀሽ። ልድገመው እንደገና።
አስቱ ባትሪ ድንጋይ ቻርጅ ታደርግ ነበር ያሁን በጡቷ የሚባል ነገር ሰማሁ። እውነት ውሸት? መጀመሪያ እውነት የታፈነ ጩኸት የሚል አንድ ቲያትር ነበር። የታፈነ ጩኸት ቲያትር የውድህነህ ክፍሌ ድርሰት ነው። ኤልሳቤት መላኩ ናት ያዘጋጀች። አዎ። እና ታሪኩ ምንድነው? እኔ ቤተሰብ ለመጠየቅ የሚሄድ ፋንቱ ማንዶዬ ለቤተ ክርስቲያን ጧፍ ሊሰጥ ከመኪና ሁላችንም የወረድንበት አጋጣሚ ማለት ነው። ገበሬው አገልግሉን ይዞ ከብቱን እየነዳ፣ አንድ ደግሞ በዛ ጊዜ ትግሬ ነው አንድ እስረኛ ይዞ ሊሄድ ሲል፣ ከዩኒቨርሲቲ ግራጁዌት አድርጎ የመጣ ተማሪ፣ እነዚህ ሰዎች ከመኪና ወርደው በነበሩበት ሰዓት ላይ ታሪኩ የሚጀምረው የደብረ ሲና ዋሻ ተንዶ ነው። እነዛ ሰዎች ተንዶባቸው እዛ ውስጥ ቀርተዋል ማለት ነው። ይሄ ስብስብ ማለት ነው። ከዛ በኋላ ደብረ ሲና ዋሻ መናዱን ዜና ይሰማል። ያቺ በባትሪ ድንጋይ የምትሰራ ሬዲዮ አለች። ያቺ ሬዲዮ ናት ለኛ መልእክት የምታሰማን ማለት ነው። ምን ተባለ እየተባለ የሚለውን ጭንቀት አለ፣ ረሃብ አለ፣ ጥማት አለ፣ ብዙ ነገሮች አሉ። ከዛ በኋላ አልሰራ ትላለች ሬዲዮና የሚደረገው ነገር ሲጠፋ እስቲ ቻርጅ አርጊያት እንደው ሙቀት ስታገኝ ልክ የፀሐይ ብርሃን ሲያገኝ ይሰራል እንደሚባለው ጡትሽ መሃል አድርጊያት ይላሉና የዛች ጋር አድርጌ ከዛ በኋላ አውጥተን ስናረግ ትልና ደግሞ ድምጽ ታሰባለች። እንደዚህ ሆኖ በዚህ አይነት መልኩ ቲያትሩ ላይ እነዚህ ነገሮች ነበሩ። በዛ ነው ግን ደግሞ በዛው አጋጣሚ ሰይፍዬ ልክ ያንን አድርጌ ቲያትሩን ጨረስን። ልብሴን ቀየርኩ። የኦዲየንስን አጋጣሚ ነው ምነግር። ጨረስኩና ወጣው። ከዛ ፒያሳ ጋር ደርሼ ታክሲ ሊስል ለካ ባትሪ ድንጋይዋ ውስጥ እንዳለች ቻርጅ እየተደረገ ስትቆረቁር ወይ ባትሪውን እስካሁን አላወጣሁትም ብዬ ልክ ባትሪ ድንጋዩን ከጡቴ ውስጥ ሳወጣው ቲያትሩን ያየ ተመልካች እንዴ እስካሁን ድረስ ባትሪው ጡትሽ ጋር ነው እንዴ ያለው ሲለኝ፣ አዎ ፉል እስኪሆን ቻርጅ እያረኩት ነው አልኩት። እንዴ አይ የምር ቻርጅ ሊመስለው ሁሉ ይችላል። ዋው ደስ ይላል በጣም። ብዙ ጊዜ እናት ሆነሽ ስለምትተውኝ እያየው ነበረ። እኔ እኮ የሚገርመኝ ለምሳሌ ለምሳሌ ማደር እናት በደንብ በቃ መጥቷል፣ ፊትሽ ይቀያየራል። ይሄንኑ ደግሞ አሁን ይስጋው በቃ የምር የማደርን ወላጅ እናት አቃታለሁና እሷንም ነው የምትመስዪው እዚህ ጋር የምር ያሳምናል ልልሽ ነው። እውነት ነው። እንደገና እስኪ አሁን ከብርቱካን ጋር የብርቱካንም ትመስያለሽ እና ምንድነው የሚለዋወጠው ነገር? በነገራችን ላይ የፊቷ መለዋወጥ የምታውቁት የማደርም እናት ነበረች፣ የብርቱካንም እናት ነበረች። እንዴት ፊቷ ቢለዋወጥ ነው? የኔም እናት ነበረች። ከዚህ ፊት ጋር የመሰረት መብራቴም ገመና ላይ እናት ነበርኩ። ከመሲ ጋር እንኳን ትመሳሰያለሽ። ከመሲ ጋር በጣም የመሲም እናት ነበርሽ። አዎ ገመና ቁጥር 1 ሲሰራ እንግዲህ ታውቃለህ፣ በኢትዮጵያ የተከታታይ ድራማ ታሪክ ገመና ድራማ ምን ያህል ከፍ ያለ ድራማ እንደነበር ሁሉም ያስታውሳል። እዛ ላይ የመሲ እናት አዎ የማን ያልሆነችው ማንዴላ እናት ብቻ ነው ያለችው። አዎ አሉንኩ ማንዴላ ማመልከቻ ያስገባ በቅርቡ የጉሩም ኤርሚያስስ አሉንኩኝ። ስለዚህ ወንዶቹን አርገ የኛ የሴቶቹ ብቻ በጣም በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። እንኳን ለታላቁ የትንሣኤ በዓል በሰላም አደረሳችሁ። በሾላ ማውንቴን ቪው ሳይታችን አጠገብ ዘመናዊ መኖሪያ ቤቶችንና ሱቆችን የያዘ አዲስ ሳይት በልዩ የበዓል ቅናሽ አቅርበናል። በቦሌ መድኃኔዓለም ካርታ ያለቀላቸው የንግድ ሱቆችንና ቅንጡ ቤቶችን ይረከቡ። የመጀመሪያ ዕድል ላመለጣችሁ አዲሱን ጅማሬውን ካጠገቡ በቦሌ ዳውንታውን 2 እንዲያደርጉ በ20% ቅድመ ክፍያ ብቻ ጀባ ብለኖታል። በቦሌ አዲስ አበባ ሳይታችን ውስን ሱቆች እንደቀሩን እየነገርኑት ነው። በቦሌ አትላስ
ቤቶን ዛሬውኑ ይምረጡ። መልካም ፋሲካ። ዴማ ሆፕ ሪል ስቴት። እናትነት ግን ታይፕ አክተር አያደርግሽም ማለት አንዳንዴ የተወሰነ ነገር ብቻ ኢትዮጵያዊ እናቶች የሚወከሉበት ነገር አለ። አንቺም ይሁንሹ ከዛ በተቃራኒው ሰርተሽ ታውቂያለሽ? ክፉ እናት ሰርቼ አውቃለሁኝ። ያው እንደተሰጠ ካራክተር ነው የምሰራው፣ ግን እኔ መልካምነቱና ደግነቱ ያይልብኛል ከክፋቱ። ያው እሱ ያስቸግራል፣ እንደ ካራክተር ግን ትሰራለህ የተሰጠህን ማለት ነው። እና ሰርቼ አውቃለሁ። ዋው እያየሁ ነበር። አሁን ለምሳሌ ከብዙዎች ጋር የተጨቃጨቅኩ ነው። ምንድነው አሁን እንደዚህ 60 ዓመት ላይ ሆነሽ ከእድሜሽ በታች ለመምሰልሽ ዋናው ምክንያት? ብዙ ሰው ማርጀት አይፈልግም። ተመልካቾቼ ናቸው ወጣት ሆነው ግን ደግሞ እርጅና ያሳስባቸዋል። ልክ ነው። ምንድነው አሁን ለምሳሌ አስቱና የሳቃት ድሮ አብረን እኔ እኮ ከኔ ጋር አብረን የሰራነው የዛሬ 20 ዓመት አካባቢ ነው። ምን ነበር የሰራነው? እናቴ እንደሆንሽ ነው የማስታውሰው። የቲቪ ተከታታይ ድራማ ነው። እና ከዛ ያችን አስቱን ነው አሁን የሚያዩዋት። የቀሚስ ለውጥ ነው ያደረገችው እውነት። እና ምንድነው እንግዲህ ይሄ ምንም ሊባል አይችልም፣ የእግዚአብሔር ጸጋ ነው። ከዛ በተረፈ ደግሞ 25 ዓመት በትዳር ስኖር እግዚአብሔር ይመስገን ደህና እጅ ላይ ነው ያለሁት። ባሌ በጣም መልካም ሰው ነው። ቤቴ ሰላም ከሆነ ውጭ የምሰራቸው ስራዎች ጥሩ ከሆኑ ያ ነገር ነው ፊትህ ላይ የሚነበበውና እግዚአብሔር ይመስገን እግዚአብሔር የሰጠኝ ጸጋ ነው። ሌላ ምንም ነገር የለም። ስለዚህ ቶሎ ለሚያረጁ ሴቶች የባላቸው ጥሩ ያልሆነ ባህሪ አስተዋጽኦ አለበት ማለት ነው። ለባለቤት ጥሩ ባልሁን እንደዛ እኮ ቢሆን ሰው ባልየውም ያረጃል፣ ሚስትየውም ነው የምታረጀው። የጉዳቱ የሁለቱም ነው። ሰላም አለ ሲባል ግን አሁን ለምሳሌ ኮሻ የልመኛ ቤት ብትይ እኛም አናምን። እኔም አልልም። ሲፈጠር እንዴት ነው? ያው ይፈጠራል። ነገር ግን እኔ የሆነ ነገር ቶሎ እንትን ካልኩኝ ቶሎ ረሳለሁ። አንድ እርምጃ ተራምጄ ያንን ነገር ትቼ ወዲያውኑ ነው ወደ ሌላ ነገር ነው የምገባውና ይሄ ነገር ይመስለኛል። እኔ አልወድም፣ አልይዝም። አረሳውልህም እኮ ነው። አይ የለም፣ እንደሱ የለም። ሳሎን የሆነ ነገር ተነጋግረን ከሆነ ደርሼ ስመለስ ሌላ አስቴር ናት። ልጆቻችሁ ፊት ተጣልታችሁ ታውቃላችሁ? እንነጋገራለን። አጋጣሚ ሆኖ አንዳንድ ጊዜ አንዳንድ ነገሮች እኮ ሳታስበው ይፈጠሩና ልጅ አለ የለም የማትልበት ጊዜ አለ። ከዛ በኋላ ግን ወዲያውኑ መፍትሄ ሰጥተው ታልፋለህ። ልጆቻችን በአብዛኛው እኔ ሁለቱ አብረውኝ ስለሆነ ያሉት ከኛ መልካም ነገሮችን እንዲወስዱ ፈልጋለሁ። እኔ አሁን ባለቤቴ ከውጭ ሲመጣ ደክሞት ከሆነ ሰይፍዬ ውሸቴን አይደለም አሁንም ቆይ ቀዝቀዝ ይበልህ ብዬ ጫማውን አውልቄ እግሩን አጥበዋለሁ። ታድሎ ደስ ይላል በጣም። አዎ ይሄ ወይ የማነስ ምናምን አይደለም። እኔ ሳከብረው፣ እኔ ስወደው፣ ለሱ መልካም ሲሆን እሱ ለኔ መልካም ይሆናል። እንደገና ደግሞ ዛሬ ልጆቻችን አላገቡም፣ ገና ወደፊት ትዳር የሚገቡ ናቸው። ስለዚህ ለልጆቻችን መልካም አርአያ መሆን አለብን። እኔ ግን ልጆችሽ አሁን አንቺን እያዩ የአባታቸው እግር ሲታጠብ እንደዚህ ትሪትመንቱን እያዩ ያንቺ አይነት ሚስት የሚያገኙ ይመስልሻል? ትልቁ ልጄ ምን አለኝ መሰለ፣ እማማዬ በጣም ከባድ ነው በጣም ከባድ ነው ይላል። ምግብም ምንም ያው ባለሙያ ነኝ ማለት ይከብዳል። ያው እሰራለሁ። እናቴ ባስተማረች ልክ ጥሩ ሙያ አለኝ። ለቤቴ ደግሞ ሰፊዬ እውነተኛ እናት ዛሬ እንደዚህ ሆኛ ይተኸኛል አይደል? ለቤቴ ብትመጣ ሌላ አስቴር ነው የምታየው። ስራ ከሌለኝ በስተቀር በምንም ተአምር ከቤት አልወጣም፣ የትም አልሄድም። ቤቴና ቤቴ ነኝ ከልጆቼ ጋራ እና ትልቁ ልጄ እንዴት ነው ማማዬ አሁን ሚስት እንዴት ነው ይላል። አሁን በሶሻል ሚዲያ ላይ ያው የሚታየው ነገር አለና ገንፎ እስቲ ለጠዋት ቁርስ ገንፎ ስሪልኝ ስራት ስንት ራስ ሽንኩርት ላድርግበት ነው የምትለው። የዚህ ያህል ሞክሮ ያገኘውን ነው እንግዲህ እና እንዲህ ሚሉ ናቸውና ከባድ ነው ይላሉ። እኔ ግን እሱም በሆን ምንድነው የማደርገው ልምድ እንድትቀስም
6 ወር ቤት አመጣታል። ከዛ በኋላ ያው አሁን እንኳን ዘመኑ በጣም ረቆ ምግብ ማዘጋጀት የሁለቱም ጾታ ነው። ግን ሲደክመው በነገራችን ላይ አንቺ ብቻ ነሽ የባለቤትሽን እግር የምታጥቢው ወይስ እነሱም ያደርጋሉ? እሱን ነው ያደርጋሉ። አይ ማለት እግዚአብሔር ይመስገን ልጆቼ መልካም ልጆች ናቸው። አድርጎ ያልናቸውን ስሩ ያልናቸውን ሁሉ ይሰራሉ። ታዛዥ ናቸው በእውነት ሁሉም የሚመሰክርላቸው። እምቢ የሚሉት ነገር የለም። እኛ አዘን አባትና እናት ካዘዘ አዘዘ ነው፣ ይሰራሉ። እንደገና ደግሞ እኔ ደግሞ ለልጆቼ በቃ ብቻ እናትነት ከባድ ነው ሰይፍዬ። እሰባለሁ ብዙ ስላንቺ ድብቅ ያለ ህይወት ነው ያላት። ስራ ሰርተሽ ወደ ቤት ነው። ሙያማ ጎረቤቶችሽ ይናገራሉ። እዚህ በጣም ይመጣል፣ በተለይ የወጥ ሽታ ይመጣል የሚል ነገር ሰምቻለሁ። አንድ ቀን ስጋበዝ በልቼ እነግራችኋለሁ። ትጋበዛለህ። የህይወትሽ ግን በጣም ምልሽ አሁን እግዚአብሔርን ማመስገን ቢኖርብሽ 60 ዓመታትን ሰጥቶሽ እስካሁን አኑሮሻል። ካሁን በኋላም እግዚአብሔር በፈቃዱ እድሜ ከጤና ሰጥቶ እንዲያኖርሽም እየጸለይን ነው። ማትረሺው እግዚአብሔርን በቃ ላመስግነው። እንዲህ አይነት ችግር እኮ አጋጥሞኝ ከዚህ ፈተና ወጥቶኛል የምትይው አጋጣሚ አለ? አዎ የዛሬ 4 ዓመት አካባቢ አንገቴን እዚህ በጎይተር አማካኝነት ሰርጀሪ ሰራ እንትን ብያለሁ። አንደኛ ሰርጀሪ አይደለም ሁለተኛ ነው የሆነው እና እዚች ጋር ጠባሳው አለች ትንሽ አለች እና ያን ዕለት ነበረ በጣም የተፈተንኩት። ማለት ሰርጀሪው መሰራት አለበት የግድ ትንሽ ችግሮች አሉት ተባለና ለኔ በጣም ፈተነኝ ሰይፍዬ። እቤቴ ውስጥ ሆኜ ልጆቼን ሳያቸው ምሞት እየመሰለኝ በጣም ተረበሽኩኝ። ቀኑ ደረሰና ከትልቁ ልጄ ጋር የግል ሳይሆን ጳውሎስ ሆስፒታል ነው ሰርጀሪውን የተሰራው ከአንገት በላይ እና ቀኑ ደርሶ ተያይዘን ሄድን እና ዞር ብዬ ወደ ቤት መመልከት ማቃተኝ። በቃ ተረበሽኩኝ። ሄድኩኝና አድሬ በማግስቱ ነበር የምሰራው። ከዛ በኋላ ልጄ ስንተኛ አብረን አንድ አልጋ ላይ ተኛን ማለት ነው። የዛለት ልጄ እንደዚህ ተንተርሶ እኔ እሱ ክንድ ላይ ተንተርሼ ነው እንደዚህ የተኛሁትና ያ ስሜት በጣም ረብሾኝ አለቀስኩኝ። ከዛ ልጄ ካልሆነ ይቅር እናቴ በቃ የምትረበሽ ከሆነ እኔ ዝም ብዬ ነው የሚል ነገር እንትን አልኩኝና በኋላ ላይ የዓመቱ ኪዳነ ምሕረት የእመቤታችን ቀን ነበር ሰርጀሪው የሚሰራው። እንደዛ ሆኜ ከርቀት የቅዳሴ ድምጽ ይሰማኛል። ከዛ ከመኝታ የተነሳው ፊቴን ቅዳሴ ወደምሰማበት አዞርኩኝ። ከዛ በኋላ የጸሎት መጽሐፍ ይዤ ነበር ጸለይኩ። ልክ ስጨርስ እግዚአብሔር ምስክሬ ነው የሆነ ነገር ከላይ ላይ ሲነሳ ተሰማኝ። አይ በቃ ምንም አልሆንም እመቤት ያለች መድኃኔዓለም አለ በቃ አልኩኝ። ከዛ በኋላ ተኛው። ጠዋት የመጀመሪያ አስቴር አለማየሁ ተባልኩ ገባሁ። ከዛ ሰርጀሪው ተሰራ። ትልቁ ስጋታቸው ይሄ አሁን ይሄኛው ድምጽ አይመጣም ተብሎ ነው የተፈራ የነበረው። ድምጽሽን ታጫለሽ የተለየ። እንደገና አኔስቴዚያ የሚሰጠው ልጅ ለኔ መነገር የማይገቡትን ነገሮች ቀድሞ ነገረኝና ውስጤን ከፍተኛ ስጋት ፈጠረብኝ። እሱም ነው አንድም ያስጨነቀኝ የነበረው። በኋላ ግን ያ ነገር ሆነ፣ ጨረስኩ፣ ነቃው። ስነቃ የባለቤቴን ያክስት ልጅ ቆማ አየኋት። ልክ ሳያት አስቴር ነው ስሟም። አስቱ ዳንኩ እኮ አልኩኝ። በቃ ተደሰትኩኝ። ከዛ ብድግ ብዬ ቆይ ጸሎት ላርግ ነው ያልኩት። ከዛ አስቱ እስቲ አውሪ ሲሉ ድምፄን ሲሰሙ ታጨበጨቡ። አልተቀየረም። እመቤቴ ማርያም የዓመቷ ኪዳነ ምሕረት ዕለት ከሞት ወደ ህይወት ቀይራኛለች። ያቺን ቀን ያቺን ሰዓት ያቺን ጊዜ አረሳት። አይገርምም? ድምጿ ድምጿ ብቻ አይደለም መልኳም አልተቀየረም። ከዛ በኋላ እግዚአብሔር ይመስገን።
ብዙ ጊዜ ያጋጥማል እና እግዚአብሔር ላደረገልሽ ደግሞ ምስጋና ማቅረብ ደስ ይላል። አንዳንዴ ተስፋ እንዲህ አይነት ነገሮች ሰዎች ላይ ያጋጥመው ማየት በዚህ ህይወት ውስጥ ላሉ ሰዎች የሚሰጠው ተስፋ አለ። እውነት ነው እና እውነቱን ለመናገር እንኳንም እንግዲህ እግዚአብሔር ማረሽ በድጋሚ ያልሰማው በ5 ሚሊዮን ብር ሙሉ ክፍያ ቦሌ ላይ ቤት እየሸጥን ነው። ሰላም ሻውን ሪል ስቴቶች ነን። በቦሌ ወሎ ሰፈር ፒኮክ ፓርክ ፊት ለፊት 100% ለሚከፍሉ ደንበኞቻችን የ33% ልዩ ቅናሽ አዘጋጅተናል። ባለ 1 መኝታ በ5 ሚሊዮን ብር፣ ባለ 2 መኝታ በ7 ሚሊዮን 600 ሺህ ብር እንዲሁም ባለ 3 መኝታ በ9 ሚሊዮን 300 ሺህ ብር ለሽያጭ አቅርበናል። አይ ቀስ እያለ ነው መክፈል የምንፈልገው ካላችሁ ደግሞ በተለየ ዋጋና የአከፋፈል ሁኔታ ቅድሚያ 15% በመክፈል ቀሪውን ደግሞ ቀስ ብላችሁ መክፈል የምትችሉበትን አማራጭ ይዘንላችሁ ቀርበናል። ሻሆም ሪል ስቴት ለመጪው ትውልድ እንገነባለን። ለህም ምጣድ ልዩ ጥራት ካለው ግብአት ተመርቶ በላቀ ዲዛይን ተውቦ ለደንበኞቹ አስተማማኝ አገልግሎትን ለመስጠት ለገበያ ቀርበዋል። ኤሌክትሪክ ቆጣቢው ለህም ምጣድ በእርግጥም ይደሰቱበታል። ለቆንጆ እንጀራ ለህም ምጣድ ይሁን ምርጫው። ከቲኤንኤም የጅምላ ንግድ። እስኪ የፎቶ ጥያቄዎች አሉ ስላለኝ ነው። እስኪ ይሄን ታስታውሻለሽ? ዘነበሽ ጭራ ቀረሽ ናት። ከሷ ጋር ሰርተሻል? አዎ። አሁን አመንኩ 60 እንደሆነች። አሁን 60 ነች። በቃ 60 ነች እንጂ እኔ እስካሁን እኮ አላመንክም። አሁን አመንኩ። አዎ። ከዘነበሽ ጭራ ቀረሽ ጋር አንድ ጡት የሚል ቲያትር ብሔራዊ ቲያትር ዘነኛ ጋሽ መላኩ አሻግሬ። አዎ። እና ጋሽ መላኩ ብሔራዊ ቲያትር ሲሰራው ቆየና ከዛ በኋላ እኔ ፋዘር ጋር ተስፋዬ አበበ ጋር አማተር ሆኜ ነበር የምሰራው። አንዲት ቆንጆ ልጅ እንፈልጋለን ሴት ለዶክተር ሰናይት ካራክተር ሞር ትራጀዲ ነገር ልትሰራ የምትችል ሲባል እኔን መረጡና ወሰዱኝ። እሺ። ከዛ በኋላ ያን ቲያትር ተለማምደን ቲያትሩ ደግሞ አዲስ አበባ ላይ ሳይሆን ክፍለ ሀገር ነበር ቱር የምናረገው። ስለዚህ ዘነበሽ ጭራ ቀረሽ ነበረች፣ ጌትነት እንየው አለ፣ ተክሌ ደስታ አለ፣ አስናቀች ወርቁ አለች። ከነዚህ ራሱ ጋሽ መላኩ አለ። ከነሱ ጋር አብሬ አንድ ጡትን ተወንኩ ማለት ነው። ዋው! በጣም ይገርም። ጋሽ መላኩ የሆነ ሰው አስደስቶት አንድ ጡትን ሰርቶ በቃ ቲያትሬን እኮ 2 ጡት ነው ያደረገው ማለት አንድ ጡት በላይ። በጣም አሪፍ ነው። እስኪ የፎቶ ጥያቄ። እኔ እኮ መልክሽ የሚቀያየረው ነገር ብቻ ነው። ይሄ የምር ጥይት ነው እንዴ? አዎ፣ ቀለሃው ያው ጥይት ነው። የት ነው ይሄ? ይኸውልህ አንድ ጽናት የሚል ቲያትር ይዘን ለመከላከያ ሰራዊት ቲያትር እናሳይ ነበረ እየዞርን። የዛን ጊዜ መቀሌ ወደ ሽሬ አካባቢ የተነሳሁት ፎቶግራፍ ነው። እንደው አልፈራሽም? አልፈራሁም ማለት ቆየ። ከ10 ዓመት በፊት ነው የተሰራው ቲያትሩ እና ከሽሬ እስከ መቀሌ ከሁመራ ሄለገን ምሽግ እስከ ባህር ዳር የሰራ ነው ስራ ነው። የዛን ጊዜ እኛ ያው ከሻቢያ ጋር የነበሩ ችግሮች ነበሩ። እኛ በምንሰራበት ሰዓት የሄድንበት ቦታ ላይ ፈንጂ ተፈትሾ ተጠርጎ ነበር ምናልፈው። በኦራል ተጭነን ነበር ምንሄደው። ሰይፍዬ እነዛ ነገሮች ግን በህይወቴ ውስጥ ካስደሰቱኝ ብዙ ነገሮችም ከተማርኩባቸው ጊዜያቶች አንዱ ነበርና በጣም ጥሩ ጊዜ ነበር። ስለዚህ ፎቶውን ስታይ ኩራት ይሰማሻል? ይሰማኛል። በጣም ደስ ይላል። አሁን ተከታታይ ድራማዎች ላይ ነው ብዙ የምናይሽ። ቲያትር አለሽ? አሁን ቲያትር የለኝም። ጡረታ ወጣሽ? አዎ። ውይ አንቺን አስወጡሽ? ራሴ ፈልጌ አይደል? ማለት አሁን በዚህ ራሱ መስራት የምትችል ያው እኔ የሙያ ሰው እኮ ከሆነ ከቤት ከቲያትር ቤት ይወጣል እንጂ ከሙያ አይወጣም። እኔ አሁን ላይ ገና የምሰራበት እድሜ ላይ ነኝ ያለሁት። በቃ ብዙ ሰራለሁ ብዬ አስባለሁ እንደ እግዚአብሔር ፈቃድ። ኧረ ትሰሪያለሽ። እና ከቲያትርና ባህል አዳራሽ ግን ልክ 55 ዓመት ሲሞላኝ አይ በቃ ብዬ ወጣሁኝ ማለት ነው። ወጥቼ ምን ላርጋልሽ? ወጥቼ እሰራለሁ ነው ያልኩት። በግልም እሰራለሁኝ። ከዚህ በፊት የሞከርኳቸው ነገሮች አሉ በግል። ይህንንም ቲያትር ይዤ ቱር ሳረግ በግል ነው።
እንደዛ ነገሮች ስላሉኝ ማስተማሪያ ስራዎችን የምሰራ ስለነበር እሰራለሁኝ። ስለዚህ በቃ እንጂ ቤት ዝም ብሎ እቀመጣለሁ ብዬ አይደለም ጡረታ የወጣው። ከኪነ ጥበብ ውጭ የሞከርሽው ስራ አለ እስካሁን? በጭራሽ የለም። ቲያትርና ፊልም ብቻ? አዎ። የሚያምርብሽም እሱ ነው? አዎ። ከሱ ውጭ እኛ አይሆንም። አቤት እሷ እኮ በተለይ ሬስቶራንት ላይ ብትሞክር ኖሮ ያለኝ ሰው ምን እንዳበላሽው አላሽ በጭራሽ አሉ። እንደሱ የሆነ ሰው ብቻ የሆነ ነገር አብልተሽው ሊሆን ይችላል። አዎ። እሷ ሬስቶራንት የከፈተች ቀን ብዙ የሚዘጋ ሬስቶራንት አለ ሲል ሰማ። ሀሳብ የለም በጭራሽ። ኧረ እንደውም ሰይፍዬ አይሆንም። ከዚህ ጊዜ በኋላ አይሆንም። ውጭ መውጣት በስራ አጋጣሚ ያለ ከኢትዮጵያ ውጭ? በጭራሽ። እኔ ዋሊያ ነኝ። የትም ሄጄ አላቅም። ከኢትዮጵያ ወጥተሽ አታውቂም? አላቅም። ፈልገሽው ወይስ ያጋጣሚ ጉዳይ? ምንም ብፈልገውም አላጋጠመኝም። አንዳንድ ጊዜ የሆነ ሰርክል አለ አይደል ሰይፍዬ፣ አንተ ማትደርስበት ሰዎች የሚደርሱበት፣ እንደኛ አይነቱ ደግሞ ያንን እድል የማያገኝበት የሆነ ሰርክል አለ። ምናልባት እዛ ሰርክል ውስጥ እኛ ስለሌለንበት ይሆን እላለሁ አንዳንድ ጊዜ። ከቤትህ ወጣ፣ ስራ ሰራ፣ ወደ ቤት ተመለስክ፣ ሌሎች ነገሮች ላይ አትታይም፣ አትገኝም እና ላትታወስ ሁሉ ትችላለህ። ግን እግዚአብሔር ይመስገን ባለሙያ ስለሆንክ ሙያተኛ የሆነ ሰው ደግሞ ፈልጎህ መጥቶ ስራ ያሰራሃል። እስካሁን ውጪ የመውጣት እድል አልገጠመኝም። እንደው ባለመውጣትሽ እንደማይሰማሽ ይገባኛል። ግን እንደው ይሄን ነገር ሳላየው እግዚአብሔር እንደው እንዳይጠራኝ የምትዋል ቢሆንልኝ ደስ የሚለኝ እኔ ኢየሩሳሌም ብሄድ ነው የምመርጠው። እኔ ከዚህ እድሜ በኋላ ምናልባት እድሉን ባገኝ የስራ እድል የትም ሀገር ላይ ሄጄ ስራ ሰርቼ መመለስ ነው እንጂ መቼም ከዚህ እድሜ በኋላ ሄጄ እኔ ምን ላተርፍ? እግዚአብሔር ምን አሳጣኝ? ሀገሬ ላይ ይኸው እየኖርኩ ነው በጸጋ። ስለዚህ ኧረ ታጎይብናለሽ። አዎ ልክ ነው። ኢየሩሳሌምን ግን እንድታይ እግዚአብሔር ፈቃድ እንዲሆን ተመኙላት። ለእናታችሁ አይሳካም። አዎ የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። ኢትዮጵያን ህዝብ ላይ ያልታውቂያታለሽ? እንግዲህ ብዙ አብዛኛውን ክፍለ ሀገር ሄጃለሁኝ። የሚገርምህ ነገር ሰይፍዬ በአንድ ጡት ቲያትር አሰብ ሄደን አሰብ ሲኒማ ቤት ያው ጣራው ክፍት ነው። እዛ ሙቀቱ አሰብ ሲኒማ ቤት ቲያትር አሳይተናል። አንድ ጡትን ጋሽ መላኩ እጅግ በጣም የሚደንቅ ሰው ነው። ከዛ በኋላ ቀይ ባህር ላይ የቆመች የህንድ መርከብ ነበረች። የህንድ መርከብ ላይ ቁርስ በልተናል። ቀይ ባህር ላይ ዋኝተናል። ስለዚህ ከአሰብ ጀምሮ አብዛኛውን ቦታዎችን ደቡብን ምናምን ምስራቅን አውቀዋለሁ። አስቱ እኮ እያለች ያለችው በአንድ ወቅት ሂማማሊ ነበርኩ። የህንድ መርከብ ላይ ተናፈስን። ታዲያ ዋሊያ ነኝ እንዴት ወጣሽ እኮ? ጫፍ ላይ ደርሼ ተመለስኩ። አሁን ነው ድንበር የሚሻል። በተለያየ ጊዜ ጥሩ ጊዜ እንዳሳለች በጣም ሰይፍዬ በጣም ደስ ይል ነበር። የቲያትር ተመልካቹ በናፍቆት ነበር የሚጠብቀን። መጡ ሲባል ህዝቡ፣ በዚህ ላይ አቶ መላኩ ደግሞ ዲሲፕሊን የሚባለውን ነገር እጅግ በጣም ያስተማረን ነው። አርቲስት ማለት ሙሽራ ነው። ስራ ከመሰራቱ በፊት ለህዝብ መታየት የለበትም፣ መደበቅ ነው ያለበት ብሎ የሚል ነው እና የምናርፍበት ሆቴል እንኳን ምግብም መኝታም ያለበት ነው።
ከዛ ወተን ሌላ ቦታ እንዳንታይ ድብቅ እንድንል ግን ከእንትኑ በኋላ አንድ ቀን ቲያትሩን ካሳየን በኋላ በሚቀጥለው ቀን ሁለተኛ ቀን የሚደገም ከሆነ እስቲ ዞር ዞር ብላችሁ ነው ይላል። አው ለገበያውም ደግሞ እንደገና ተስኪታዋቸውና ሰው ጥሩ እና ደስ የሚል ጊዜ ነበር። አሁን ሶሻል ሚዲያ ላይ አንዳንድ ተዋናያን ያለው እርግጥ አሁን ቀደም እንዳልሽ ነው አንቺ ሊከብደኝ ይችላል ስላልሽ ነው ሶሻል ሚዲያ ያለሽ አሁን? ኧረ ምንም የለኝም እውነት። ልጆችሽ ናቸው? ልጆችም ብዙ አይደሉም። አሁን ትልቁ ልጄ በዚህ ዓመት ኮምፒውተር ሳይንስ ግራጁዌት ያደርጋል። ሂልኮ ነው የተማረው እና እጅግ በጣም አስተዋይና ጥሩ ልጅ ነውና አብዛኛውን ወደ ትምህርቱ ነገር ነው እንጂ ወደዛ ነገር አይሳቡም። ከሁለቱ ልጆችሽ ቀድሞ አያት የሚያደርግሽ ማን ይመስልሻል? ያው ትልቁ ልጄ ነው። አዎ ለትልቁ ከታችኛውማ እሱ ኳስ ላይ ነው። ኳስ ነው። የምን ደጋፊ ነው? እሱ ሊቨርፑል ነው። የትልቁ ደግሞ ሲቲ ነው። ባለቤትሽ አርሰናል ቢሆኑ እሱ እንደዛ ነው እና ቤት ውስጥ ያለ ነገር በቃ ከባድ ነው። እኔም በጣም ከ6 ሰዓት ለምን አይሆንም ከልጆቼ ጋር ኳስ ላይ አልተኛም። እኔም ኳስ ወዳለሁ፣ በእውነት ወዳለሁ፣ በጣም ወዳለሁ። ሰይፍዬ አንቺ የማን ደጋፊ ነሽ? እኔ ልጆችሽ? አዎ እውነት አሁን ያለፈው ዓመት ሊቨርፑል ሲበላ በጣም ነው የተደሰትኩት። ልጄ 18 ዓመት ሲሞላው የሊቨርፑልን ማሊያ ምናምን ነው የሰጠሁት ስጦታ እና አሁን ደግሞ ሲቲ ከካርሴ በታች እየተንደረደረ ስለሆነ እንደው አንዴ ይወጣል አንዴ ይወርዳል። ከልጄ ጋራ በጣም በቃ ላስቴር ልጅ ሲል እንደው ሲቲ ብላ አስተካክያለሁ። ላስቴር ባለ ሲል አርሰናል ይብላ አይሻልሽም? አዎ አይደል? ባልሽ ደሰታ አይሻልም? ከልጅሽ አንዱ ተደስቷል። ባላንስ እያደረገ ነው የሚያደርገው። አንቺ ግን በቃ መሀል ላይ ቆመሽ የቤተሰብሽ ደስታ ነው ያንቺ ደስታ። አዎ እኔ በቃ አንዱ ቡድን የአንዱ ልጅ ደጋፊ ሲያሸንፍ ደስ ሲለኝ ያንዱም ሲያሸንፍ ደስ ሲለኝ የሁሉንም እየደገፍኩኝ ብቻ ከነሱ ጋር አምሽቼ እነሱ ሲደሰቱ ተደስቼ ሲከፉ ተከፍቼ ተኛለሁ። አሁን የቀባኝ ለምን እንዳላረጀች ምን ያናድዳታል? እንደምታዩት እኮ ደስታን ተከትላ ነው ያለሽ። ዋው ይሄንን ስታይል ነው መከተላለሁ አይደለም? የልጆችን ስሜት እያየው የራሴ ነገር የለኝም በእነሱ ደስታ ውስጥ የኔን ደስታ ማድረግ። አዎ ይሄ ትልቅ ምክር ነው። እንደው ቆይ እስኪ ብዙ እናትና ልጅ ሆነን ሰርተናል ካሁን በፊት። ዛሬም እናቴ ብትሆኝስ? ልሁን አይደለ? አዎ አሁን የእናቶች ቀን ዛሬ ይከበራል። እኔ ማከብር ልጅ ብሆን አንቺ ደግሞ የታለ እስኪ ሞሎ ያምጡላት እስኪ። እንዴት ናችሁ? ሰላም ናችሁ ጋይስ? ዛሬ የእናቶች ቀን ነው። ሰላም ነው ሁሉ ነገር እየተከበረ ነው። አቤት ምንድነው ማዘሬት አለች ዛሬ ቀኗ ስለሆነ የእናቶች ቀን ስቲም ሳውና ትግባብዬ ልክያታለሁ። ይሄ ልጅ ደግሞ ሳሙናውን የት ነው ያደረገው? አንተ ሳሙናው የት ነው ያለው? አንተን እኮ ነው ማዘር አለልሽ። ካልሲውን እስካሁን አልታጠበም እንዴ? ካልሲ ያንተ መቀለጃ አልሁን። ቆይ አለልሽ አለ ጓዳ ማዘር። ጋይስ ሰራተኛችን ነች እና ዝም በሉት። እናቱ ነኝ ሲዋሽ ነው ሰራተኛችን። እንዴ እናቶችማ መከበር አለባቸው። በጣም አዎ። እንዴ እኔ ብዙ ጊዜ በነገራችን ላይ እሷም ራሷ ቤት ብዙ ስለማጠፋ እያነበብኩኝ ውጣና ተዝናና ምንድነው ወረተው እንደ ኩዮቹን ትለኛለች። ዛሬ አሁን ፈታ እያለች ነው። ጋይስ እንኳን ለእናቶች ቀን ያደረሳችሁ ለማለት ነው። አንተ ቆረ 2000 ሰው አለ። ስሙ ትሰማላችሁ? ቀኑን አይደለም ማክበር እኛ እናቶችን ነው።
እያለች ነው ይላል። ዝም በሉት። ምንም ፈታ እያልኩ አይደለም። ይሄው የእሱን ካልሲ ሊያሳጥበኝ ነው ሳሙናዬን ደብቆ። እኛን አክብሩን። የዓለም እናቶች ቀን ነው። ቀኑን ሳይሆን እኛን እናቶችን አክብሩን። አስበላችሁ የዘንድሮ እናቶች ቀን አይተሽ እንደሆነ በቃ እናቶቻቸውን ፌስቡክ ላይ ይለጥፋሉ ፎቶአቸውን። ማናየው የእናት አይነት የለም። እንደው ጠጋ ብለን ግን ስንጠይቅ ምን ያህሉ ነው እናቱን የምር ፎቶ እየለጠፈ እወድሻለሁ እንደሚለው የሚያስደስታቸው የሚለው ግን ጥናት ይፈልጋል። እውነት ነው። ትልቅ ጥናት የሚፈልገው እሱ ነው። አዎ አንቺ ግን ጥሩ ልጆች ስላሉሽ በድጋሚ እንኳን ለእናቶች ቀን በሰላም አደረሰሽ። በልልኝ በበርካታ ፊልሞች ላይ ታውቋታላችሁ። 25 ዓመት በሚገርም ትዳር፣ 35 ዓመት ደግሞ በሙያ የብዙዎች እናት ሆና በመተወን ትታወቃለች። ያው እንግዲህ የሰይፉ የቤት እንግዳ ስትሆን ደግሞ ሁሌም የኪነ ጥበብ ሰዎች ሲመጡ እንዲህ አይደለም ቲያትራቸው ህይወታቸው ትምህርት ሲሆን በጣም ደስ የሚለው ሚኪ ጎንደርኛ የሚያምር ሶፋ ስጦታ አበርክቶልሻል። እንኳን ደስ አለሽ ለማለት ነው። ይሄ ነው እናቶች ቀን። እውነት ነው። በደረቁ እንኳን አደረሳችሁ ምናምን። አሁን እዛ ሶፋ ላይ ተኝተሽ ነው እንግዲህ በደንብ ማታ ላይ። ከዛ ውጭ እንግዲህ ለመላው ወዳጆችሽ የምትዩ ነገር ካለ አስቱዬ? እንግዲህ በሀገር ውስጥም በውጭ ያላችሁ እናቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ እላለሁ። ከዛ በተረፈ ደግሞ ሁላችንንም ከያለንበት ሰብስቦ ለዚህ ሰዓት ለዚህ ጊዜ ላደረሰን ልዑል እግዚአብሔር ምስጋና ይግባው። አሜን። እንደምታዩት ይህንን ውድ ልብስ ያለበሰችን ሳምሪ ሞካሽ ናት። ለሳምሪ ጸጉሬንም ፊቴንም እንደዚህ እንድዋብ ወደ ልጅነቴ ደግሞ የመለሰችኝ ብረሽ ባይ ቤቲ ናት። ቤቲ አመሰግንሻለሁ። ከዚህ ድንገት ነው እጅሽን ያየሁትና ምናልባት አንዳንዶች ቴሌቪዥን ላይ አይተው ምን ሆነች እንዳይሉሽ ምንድን ነው ይሄንን ልብስ ስተኩስ ካውያ አቃጥሎኝ ነው። ተይ እንጂ ያጋጥማል። ሌላ ነገር የለም። ይሄው ሌላም ይሄ ጠባሳ ምናምን አለኝ አይደል? እቤት ውስጥ ሰራተኛም የለኝም። ራሴ ነኝ ኩክ ማረገው እና አንዴ የሆነች ነገር ጠር አንዴ ስትል፣ ስለዚህ እናቶች ላይ ብዙ ጠባሳዎች ይኖራሉ። ይሄ አያስገርምም። እኔ ደግሞ ከሎሚያድ ሱፐር ማርኬት ካሁን በኋላ ምንም አይነት ጠባሳ እንዳናይ ቆንጆ ለ2 ዓመት የሚያገለግል የእጅ ጓንት ታበረክትልሻለሁ። አመሰግናለሁ። አይደገምም የጠባሳ። ያው እንግዲህ አስቱ የብዙዎች እናት ሆና በመተወን ትታወቃለች። አይደለም የምትሰራቸው ቲያትሮች የግል ህይወቷ ራሱ በራሱ የሚያስተምር ነው። የእናቶችን ቀን ስናስብ ከሷ ውጭ ባንዲራ ሆኖ እዚህ ሶፋ ላይ ሊቀመጥ የሚችል ማን አለ ብዬ ነው ያመጣኋት። ተስማማችሁ? 60ውን እንዳከበር ነው 70ውንም 80ውንም። እኔ እንደውም የሆነ ጊዜ ላይ እግዚአብሔር እድሜ ሰጥቶን ዝም ብዬ ኬክ ስንቆርስ ይታየኛል። እድሜም እየተንቀጠቀጠ አሪው አንደረት እምልበት ዘመን ይመጣል። የዛ ሰው ይበልሽ ለማለት ነው። አሜን አሜን አሜን። እናንተም ተመኙላት። ከመልእክቶች በኋላ እንመለሳለን። ሰይፉ በኢቢኤስ